ሰላም ሰላም ጋይስ እንዴት ናችሁልኝ? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ዛሬ በአዲስ ፓኬጅ መተንላችኋል ማለት ነው። እንዴት ናችሁልኝ? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ሃፒ ማዘር ዴይን አስመልክተን እንግዲህ ይሄንን ቪዲዮ ባለፈው ዕለት ሰርተን ነበረ። እንግዲህ ፖስት ሳናረግላችሁ ቆየን ማለት ነው። እቺን ቆንጂዬ ፓኬጅ አዘጋጅተን ነበረ። ሃፒ ማዘር ዴይ ጋድ ብሌስ ዩ You're very kind world mother. 1000 years live happy mom. አዲ ብራንድ አይረሴ ነው እንግዲህ እንደምታዩት እላችኋለሁ ጋይስ። ያው ሙከራችን እንግዲህ እንትን እያለ ነው። እዚህ ጋር ፐርፊውም አለ፣ እዚህ ጋር ደግሞ ጊፍትም አለ ማለት ነው። ይሄት እስቲ ወርቁ ሲያምር! ኦ ማይ ጋሽ ወርቅ አይደለም ደግሞ አርቴ ነው ጋይስ። እና ይሄት እስቲ እቺን ቆንጂዬ ፓኬጅ ለአንዲት ሃፒ ማዘር ዴይ ነው ያዘጋጀ ነው ማለት ነው። እስቲ ትላላችሁ ማለት ነው። ፕሮሞሽን እየሰራ ስለሆነ ነው እንግዲህ ያው ውሸቴ እንግዲህ እንደ ቶክሱኝ ጋይስ ልምምድ እያረኩኝ ነው። ኢንሻአላህ ወደፊት እንግዲህ ሀገራችን ገብተን በራሳችን ስም ብራንድ ይኖረናል። በራሳችን ስም እንግዲህ እንደዚህ አይነት ፓኬጆችን እናዘጋጃለን ማለት ነው። ይሄ ካርቶን በነገራችን ላይ ያው ኬክ የመጣበት ነው። እኔ እንግዲህ ያው ብራንዴን ልለማመድበት እንደዚህ አበባ ስራዬን ልሰልጥንበት ብዬ ነው እንጂ ጋይስ ያው የኬክ የመጣበት ካርቶን ነው ማለት ነው ጋይስ። ግን ያው እንግዲህ እቺን ላው ላይ በመጨመር ችርባን እንዲሁም ደግሞ ያው ፐርፊውም እና ይሄንን ወርቅ ውስጡ በማድረግ እንዲሁም እቺን ፍላወር በመስራት እንግዲህ ያው እንግዲህ እየተለማመድኩኝ ነው ማለት ነው። ሰው እንደዚህ ነው ፕራክቲስ አድርጎ ከዛ ወደ ኖርማል ስራ የሚወጣ የዱባይ ቆይታዬ እንግዲህ ይሄንን ይመስላል ጋይስ። በዚሁም እየተሰናበትኩኝ ነው እንግዲህ ቢበዛ 1 ወር ወይም 15 ቀን ቢቀረኝ ወደ ሀገሬ ኢትዮጵያ ሊሄድ ይኸው የቡርጅን ከሊፋ ፎቶም አለ ጋይስ። እንግዲህ አይኒድ ባክ ኢትዮጵያ ፊኒሽድ ማይ ኮንትራት ይላል። እንግዲህ ይሄ ማስታወሻ ነው እንግዲህ ቡርጅን ከሊፋ እንኳን እስካሁን ሰዎች አልወሰዱኝም ጋይስ፣ እንዲወስዱኝ እየጎተጎትኳቸው ነው። ካልሆነም እንግዲህ አገራችን ላይ ገብተን ራሳችን ሰርተን ተለውጠን ጥረግረ ብላ በሚለው መሰረት እንግዲህ አሁን በሰራተኝነት የመጣ ነው። ነገ በቱሪስት እንደምንመጣ ምኞት አለ ማለት ነው። እንግዲህ ምኞቱን የሚያከናውነው የሰማይ አምላክ እግዚአብሔር ነው። እሱ ከፈቀደ መንገዳችንን እግዚአብሔር ባርኮልናል። እግዚአብሔር እንግዲህ መንገዴን የአባቶቼ ፈጣሪ ቅዱስ እግዚአብሔር መንገዴን አከናውኖልኝ እንግዲህ በሰላም ለሀገሬ ልበቃ ነው። ስሙ ለዘላለም ይባረክ አሜን። እግዚአብሔር ይመስገን። በእውነት እንደዚህ አይታችኋል ቪዲዮዎችን በለቅሶ በሀዘን ከቤተሰብ መለየት ራሱ ትልቅ ሀዘን ነው ጋይስ። ያው ሁለተኛ ስሰደድ እግዚአብሔር ይመስገን ያው ቸግሮኝ ሳይሆን ይሄን ያክል ያለኝን ህይወቴን ለማሻሻል ነው። በመጀመሪያ ደረጃ ስሰደድ ነው ያው እንግዲህ ምንም እጄ ላይ ያልነበረው። በሁለተኛ እንኳን ስሰደድ ያው ለውጥ ፍለጋ ነው። ሆኖም ግን ደግሞ ያው ከቤተሰብ መለየት ፍሪደማችሁን ሉዝ አርጋችሁ ሁሉ ነገራችሁ ነፃነታችሁን ወደ እስር ቤት ወደ ሰው ቤት መመለስ በጣም ያስጨንቃል፣ በጣም ያስከፋል፣ በጣምም ያሳዝናል። ቤተሰቦቻችሁን ሁሉ ነገራችሁን እርግፍ አርጋችሁ ላይፋችሁን ጥላችሁ ወደዚህ ወደ አረብ ሀገር ስትሰደዱ ታዝናላችሁ፣ ታለቅሳላችሁ። ሆኖም ግን ደግሞ እግዚአብሔር ከስደተኞች ጋራ ነው የሚለው መጽሐፍ ቅዱስ። እንግዲህ አባቶቻችን በስደታቸው ወራት እነ ቅዱስ ዮሴፍን እነ ቅዱስ አብርሃም እነ ቅዱስ ይስሐቅ እነ ቅዱስ ያዕቆብ ሁሉም ተሰደዋል እና እግዚአብሔርን ግን ይዘው ነበር የተሰደዱት። እግዚአብሔርን በመንገዳቸው ላይ ነበረ። ከፈተናዎቹ በኋላም ደግሞ እግዚአብሔር መንገዳቸውን አቅንቶላቸው በበረከት መልሷቸዋል። እግዚአብሔር የተመሰገነ ይሁን። ይሄ ልምምዴ ራሱ ለእኔ ትልቅ በረከት ነው። እውነቴን ነው የምላቸው። ከገንዘቤ ሰርቼ ከማገኘው ውጪ ለምን እግዚአብሔር በሰጠኝ ሰዓት እንዲህ ተጠቅሜ ፕራክቲስ እያረኩኝ ነው። ጌታ ቢፈቅድ እድሜ ቢሰጠን የነገ ሰው ቢለን ደግሞ እግዚአብሔር ያው እንግዲህ እንቀጥላለን ማለት ነው። ሀገራችን ገብተን እንሰራለን። ካልሆነም ግን ዘመኔን ሁሉ ያከናውን እስከዚህ ሰዓት የረዳኝ ያደረሰኝ ለዚህ ጊዜ ያበቃኝ እንደዚህ እንዳመሰግነው የረዳኝ አባቶቼ ፈጣሪ የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተባረከና የተቀደሰ ይሁን። በፍጥረቱ ሁሉ አንደበት አምላኬ እግዚአብሔርን አመሰግነዋለሁ። ደስ ያለው ቢኖር እንግዲህ ይዘምር
ያዘነ ቢኖር ደግሞ ይጸልይ እንደሚል መጽሐፍ ቅዱስ በአምላኬ በፈጣሪ በእግዚአብሔር ሁሌም ደስ ይለኛል። በመከራዬ ውስጥም አስበዋለሁ፣ በደስታዬ ውስጥም በእውነት አስበዋለሁ። በተለይ ደግሞ በስደት ስንሆን ከምንም በላይ ሁሌም እንደምነግራችሁ ከፈጣሪያችን ጋር እጅጉን ቁርኝት ይኖረናል። እጅጉን ያው አገራችን ላይ ስንገባ ነው እውነት ለመናገር እምነታችን የሚሸረሸረው እንጂ በተለይ በስደት ላይ ያለንን ዘመዳችንም ወገናችንም እግዚአብሔር ስለሆነ ልባችን በእውነት በጣም ነው የሚበረታው ማለት ነው። እግዚአብሔር ይመስገን። እንግዲህ ፈጣሪ ቀሪ ዘመናችንን ይባርክልን፣ በቤቱ ያጽናን እላችኋለሁ። ጋይስ ወዳችኋለሁ ስለምትከታተሉኝ ቴንኪዩ ሶ ማች ባይ ባይ እና እላችኋለሁ ጋይስ እያት እንዴት እንደምታምር እንግዲህ ዴሊቨር ልናደርግ ልንሄድ ነው እንላችኋለን ማለት ነው። ከተወሰነ ወራት በኋላ ይሻላል። እና አታምርም ጋይስ? እውነተኛ ስጦታ አትመስልም? ያው ይሄንንም የራሴ ነኝ ያዘጋጀሁት። ይሄንንም ያው እንግዲህ የኔው ፐርፊውም ላይ ነው ያዘጋጀሁት ማለት ነው ጋይስ። ይሄ እንግዲህ የመዳሜ ስጦታ ነው እላችኋለሁ ጋይስ። እንግዲህ እንደዚህቹ ነው ያው ማስታወቂያ እንስራ ብለን ነው እንግዲህ በአሁን ጊዜ ያው ፕሮሞሽን ሰው ማሰራትን ውድ ስለሆነ ራሳችንን ብራንዳችንን እናስተዋውቀው እላችኋለሁ ጋይስ። እንግዲህ በርቱልኝ፣ ጠንክሩልኝ፣ ለዓላማ ቁሙ፣ ጽኑ። እግዚአብሔር አምላክ ደግሞ ለሀገራችን በሰላም ያብቃን እላችኋለሁ ጋይስ። በርቱ፣ በያዛችሁ ነገር ጠንክራችሁ ስሩ። ወዳችኋለሁ፣ አከብራችኋለሁ። እና ጋይስ ዩቱብ ቻናሌ ደግሞ ባዮ ስራ አለ ማለት ነው። ሶሪ ረስቻለሁ። እና ያው ጀማሪ ነገር ሁሉም ነገር ችግር ነው። ዩቱቡን ፕራክቲስ ነው፣ ቲክቶክን ፕራክቲስ ነው፣ አበባን ፕራክቲስ ነው። ሁሉም ነገር ልምምድ ላይ ነው ያሉት እንጂ ፕሮፌሽናል አልሆንኩም ጋይስ እላችኋለሁ። የዩቱብ ቻናሌ ሰብስክራይብ አድርጎ ባዮ ስራ አለ። እንዲሁም ቲክቶክ ቻናሌ ፎሎ በማድረግ ቤተሰብ መሆናችሁን ቀጥሉ እላችኋለሁ። ስለምትከታተሉኝ እወዳችኋለሁ። አክባሪዎቼ፣ ቤተሰቦቼ ቴንክ ሶ ማች። የዩቱብ ቻናል እንዲሁም ቤተሰቦቼም እንግዲህ ወደፊት እግዚአብሔር አምላክ ከዚህ በላይ ደግሞ እንግዲህ ስራችን መሬት ላይ ወርዶ ለማየት ያብቃን፣ እድሜ ይስጠን እላችኋለሁ ጋይስ። ወዳችኋለሁ። ሰፖርት ስለምታደርጉኝ ቴንክ ሶ ማች ባይ